السلام عليكم ورحمة الله وبركاته كبراتنا كبران የነጃሽ ቲቪ ተመልካቾቻችን እንደምን አላችሁ እንደምን ሰንበታችኋል እነሆ ጌታችን አላህ Subhanahu Wa Ta'ala ፈቅዶልን ወዶልን ለዚህ የተባረከ ታላቅ ወር ደርሰናል እንኳን አደረሳችሁ ለ1446ኛው የረመዳን የጾም ወር እኛ ደግሞ በዚህ በታላቁ በንጉስ ነጃሺ በተሰየመው የቴሌቪዥን ጣቢያ መስኮታችን በስራት ይዘን ብርሃን ይዘን ፍቅር ይዘን እዚህ ተገኝተናል በድጋሚ እንኳን አደረሳችሁ እንግዶቻችን አሉ ሙንሺድ አሊያሚን ደግሞ የፕሮግራሙ ዋና አጋፋሪ ነው እኔ ቀድሜ ልግባ እንጂ አብረን በጋራ እንጫወታለን አብራችሁን ቆዩ እንኳን አደረሳችሁ እንኳን አብራ አደረሰን ኡስታዞች እንኳን አደረሳችሁ እንኳን አብራ አደረሰን خير እንግዲህ ቆይታችን ይቀጥላል ብዙ ነገሮችን ነው የምንጫወተው አሊ ወሩ የቁርአን ወር ነው የሰደቃ ወር ነው በአጠቃላይ የብዙ የኢባዳዎች ወር ነውና እኛ ደግሞ ቁርአንን በተመለከተ ባለቤት ከሆኑ አህል ከሆኑ እንግዶቻችን ጋር ቆይታ ልናደርግ ነው ስለዚህ ስለ ቁርአን ነው የምናወራው ግን ለመግቢያ ያህል እንዲሆን ስለ ነጃሺ ቲቪ ስሜታቸውን ቢያጋሩን መልካም ይመስለኛልና እስቲ ስለ ነጃሺ ቲቪ ምስረታ ሁኔታ እንደው እግረ መንገድ ስለ ንጉሳችን ስለ ነጃሺ እንዴት ነው ንጉሳን መስለም እኛ እንዴት ነው እና እሱንም ጨምራችሁ እንድትነግሩን ነው ሻሊ بسم الله الرحمن الرحيم الحمد لله رب العالمين وصلي وسلم على طه الامين እንግዲህ አርጋችሁ ስለጋበዛችሁን አላህ ያክብርልን በመቀጠል አልহামዱሊላህ እዚህ ቲቪ ላይ በመገኘቴ በጣም ደስ ብሎኛል በመጀመሪያ ከስያሜው ስነሳ እኛነታችንን የሚገልጽ ፍትህን የእውነተኛዋን ምድር ማንነት የሚያጎላ ቆንጆ ስያሜ ይዛችሁ ነው የመጣችሁትና ነጃሽን አላህ ከፍ ያድርገው ሁለተኛ እዚህ የመጡትም ወንድሞች ረጅም የሚዲያ ጉዞ የነበራቸው የሙስሊሙን የመረጃ ክፍተት የሙስሊሙን የፕሮግራም ኮንቴንት ይዘት ከፍ ለማድረግ ሲሰሩ ሲጥሩ የነበሩ ያው እስልምና ኺድማ ላይ ያለ ሰው የሚወጣቸው ጣውረዶች አሉ እነዛን ጣውረዶች ሁሉ ተቋቁሞ በኮንሲስተንስ በቃ ወጥነት ባለው መንገድ የመጡ ወንድሞች ባንድ ተሰብስበው የታዩበት ቲቪ ነውና ኢንሻአላህ ለሙስሊሞች ትልቅ በረከት ይሆናል በያስብ ያለሁኝ ስቱዲዮው የሚያሳየናችሁ ነገር አጀማመሩን በጣም ደስ የሚል ነው አላህ Subhanahu Wa Ta'ala ዚድ ወባሪክ ይያልን ነው بدقامي شكرا سلقابزاچ مرحبا جزاكم الله خير بسم الله الرحمن الرحيم الحمد لله رب العالمين والصلاه والسلام على رسول الله صلى الله عليه وسلم እንግዲህ በቀድሚያ ልክ እናንተም እንደገለጻችሁልን እዚህ ያለን ተባባሪ እንግዶችም ከባሮችም ፕሮግራማችንን የሚከታተሉ ሁሉ ለዚህ ለ1446ኛ ዓመት የዘመን ረመዳን ወር እንኳን በሰላም አደረሰ እንግዲህ ይሄንን ረመዳንን ያከል ትሩፋት ያዘለ ትልቅ የውምን አያሚላህ ተብሎ የሚገለጽና እንግዲህ አላህ Subhanahu Wa Ta'ala ካገዘፋቸው አመታዊ ክስተቶች በሙእሚኖች ህይወት ውስጥ ትልቁም ነገር ጥሎ ከሚያልፉ ክስተቶች ውስጥ አንዱና ይሄ ረመዳን ሙእሚኖች እንግዲህ ስለደረሱ አላህን ማመስገን አንዱ የላውን ደስታ ተካፋይም ደግሞ ደስታን መገላለጽ ይሄ ለዚህ ወር ከሚሰጠው ክብራችንን ከመገልጽበት አጋጣሚ ነውና አልহামዱሊላህ እንግዲህ ለዚህ ረመዳን ወር በአፊያ እንግዲህ በሰላም ለመጾም በቅተን ማግኘት ትልቅ ኒዕማ ነውና ይሄን እድል ያገኙ ልክ እንደኛ ወይም ከኛ በላይ ረመዳን ምናፍቁ በረመዳን ደረሱ ብዙ ሰዎች አሉ ረመዳንን ደግሞ ደርሰውም ደግሞ ዛሬኛ ባለንበት አፊያና ባለንበት ስሜት ያልሆኑ የጾሙን ስሜት መቀላቀል ያልቻሉ ደግሞ በብዙ አይነት ሐለት ላይ ያሉ ሰዎች አሉና ያላህን ኒዕማ ስናስታውስ የጎደለብን ነገር ሊኖር ይችላል የተሰጠን ነገር ግን ብዙ ነውና አልহামዱሊላህ ማለት ይገባናል ለዚህ ወር መድረሳችንም ትልቅ ደስታ ነው እና እንግዲህ አሁንም ልክ እንደዚሁ እንግዲህ ረመዳንን እንኳን አደረሳችሁ ስሰማም ቶኑ ስሜታችሁም ደግሞ እናንተም ሞቅ ያለ ነውና ለነጃሺም ደግሞ እንግዲህ የመጀመሪያ ረመዳኑ ስለሆነ ነጃሺም እንግዲህ እንኳን አደረሰን ወይ ደግሞ ብሎ የሚልበት እንደ ነጃሺ እንግዲህ ታሪክ ነውና ነገ 100ኛ ረመዳኑን 50ኛ 25ኛ ረመዳኑን የሚያከብር ቲቪውም ደግሞ ቻናል እንደሚሆን ተስፋ እናደርጋና ዛሬ ኢንሻአላህ እንግዲህ ዛሬ ላይ 50ም 25ም የሚያከብሩት ሁሉ ትላንት በዚህ ልክ አንድ ብሎ የጀመሩ ናቸውና አንደኛ ረመዳን ብላችሁ እንግዲህ የምትጽፉት ደማቅ ከለር ይኖራችኋል ተስፋ አረጋለሁ ኢንሻአላህ
ዶክተር ሚስባህ አልቃሪ እንደገለጸው እንግዲህ ነጃሺ የሚለው ስምም እንደ ስም የሐበሻን ሙስሊሞች በአጠቃላይ የሚገልጽ ትልቅ ተቋም ነውና እንደዚህ ራሳችን ታሪካችንን የሚያስታውሱ ስያሜዎች በራሱ ተቋቋመበት ዓላማ ምን እንዳለ ሆኖ ስሙ በራሱ ጎል ነው ስኬት ነው እና ነጃሺ የሚልን ስያሜ ይዞ መነሳቱ በራሱ በጣም ያስደስታልና ሐቂቃ ንጉስ ነጃሺ እንግዲህ የዓለም ሙስሊሞች على مر الدهور أمة محمد صلى الله عليه وسلم بحبش علي አለብን ብለው እንደ እዳ ለሚያስቡት ውለታ እንግዲህ በስም እሳቸው የሚጠቀሱበት በክብርኛ ልጆቻቸው ሁሌም የምንከበርበት ታሪካችን ነውና ነጃሺ ቴሌቪዥን እንደ ስያሜም አላህ ወፍቋቸዋል ብዬ ነው የማስበው በሁለተኛ ደረጃ ደግሞ ቀደም ዶክተር ሚስባህም እንደገለጸው እንግዲህ የተለያዩ ሶስት እንግዲህ ሚዲያው ላይ ሙስሊሙን ኡማ በሚዲያ ደረጃ ማህበረሰባችን ሌላውን ማህበረሰብ መስተካከል አለበት እንዴ ብዙ የለፉ አንጋፋ እንግዲህ የሚዲያ ዕውቀት ላይ እንግዲህ ከዕውቀትን ባሻገር ልምዱን ፕራክቲካሊ ብዙ የኖሩ ወንድሞች መርጃ ያደረጉበት ቴሌቪዥን ነውና እንደ ጄሉም እና ወንድም ጀማል አህመድ እና ቢላልም አካባቢ የነበራችሁት አሊያሚንም በግልህም ማሻአላህ ድንገት ሚዲያ በሚባልክ ከፍ ይያላችሁ ያላችሁ ወንድሞች ናችሁና ሐቂቃ አንድ ነገር መለመድ ያለበት ሁሌም መጎልበት ይኖርበታል ብዙ ጊዜ ብዙ እምቅ አቅሞች አንዳንድ ጊዜ ተደማምረው ተሰባጥረው የሚሰጡትን ትልቅ ስዕል በዚህ መልኩ በነጃሺ ምን መለከተበት ነው ያለው አንዳንዴ ብዙ አቅሞች በሆኑ በተናነሽ ክፍተቶች ምክንያት ብዙ ጊዜ እንግዲህ መደጋገፍና የመተባበር ልምድና ባህል በማነሱ ምክንያት ብዙ አቅሞች በየሜዳው ይባክናሉ ያን በክነት ሰብስቦ ሌላ ጉልበት መፍጠር እንደሚቻል የሚያሳይ ስራ ነው የተሰራው እና ይሄንን በጣም አድነቅ ወዳለሁኝ ነገ ከነጎዲያ ደግሞ ብዙ ጉልበቶች አንድ ቦታ ላይ ሲደራረቡና ሲበዙ ደግሞ በሆነ መንገድ ደግሞ ፍቅርን ባዘለ በተናበበ መንገድ ደግሞ እንደገና ነገ ደግሞ ሌላ ሁለት እና ሶስት ትልልቅ ተቋም መሆን የሚቻልበት ይሄን ሁለቱንም መልከታዎች ማየት የሚቻልበትን ሂደት ሰዎች ልምድ መውሰድ አለባቸው እናንተ ደግሞ በተግባርም ስለኖራችሁት ይሄንን መያዝ ይሄን ልምድ መያዝ ለሌሎችም አርአያ ሞዴል የሚሆን ስራ ነው በየውና የማስበው አንዳንዴ መታበራችን ጉልበት ሊሆን ይችላል አንዳንዴ ደግሞ ብዙ ጉልበቶች አንድ ቦታ ላይ ከሚገባው በላይ የሚባከኑበት ቦታ ደግሞ ሲሆን ደግሞ ያን ጉልበት በታትኖ መጠቀም ሊያስፈልግ ይችላል እንደ ኡማ ሁለቱንም አንብቦ በስሎ ወቅቱ የሚያስፈልገው ይሄን ነው ብሎ መወሰን ቁርጠኝነት ይፈልጋል የትኛውም አይነት ነፍስያን ከምትፈልጋቸው እንግዲህ ራስን ወዳድ ከሚባሉ ነገራቶች ወጥቶ እንደ ኡማ ማሰብ እንደ ኡማ ሰፊ መሆን የሚጠይቅ ስለሆነ ነጃሺ ቲቪ የመጣችበት አመጣጥ እንግዲህ ከጅምሩ ጀምሮ ብዙዎችን በዚህ ልክ ያስደሰተ ነውና እኔም በቃ ይሄን ንጹህ ፍቅር በአንድ ዘርፍ ላይ ሆኖ እየተናበቡ መስራት በቀናት ክስተት የመጣ አይደለም ለአመታት የደረጀው መልካም ግንኙነት ነው ወደዚህ የፈጠረው ይሄን ያመጣውና ሁሌም በዚህ ልክ እንደዚህ በእንዲህ አይነት መንገድ ፍቅራችንን መስመራችን በየትኛውም ዘርፍ ላይ ተጠባብቆ መሄድ ነገ ከነጎዲያ ዛሬ በተለያየ ዘርፍ እኮ እንደ ሀገሪቷ ኢትዮጵያ በተለያየ በቢዝነሱ በመኑ ዓለም ላይ አንዳንድ ህጎችም ይወጡ መርጅ ማድረግን የሚያስገድዱ ህጎች የሚወጡበት ሂደቶች አሉ እንግዲህ እንደ ሀገር ሲያስገድድ እንግዲህ በፖሊሲ ደረጃ ተቀርጾ ይመጣል ማለት ነው እዚህ ጋር ግን ያሉ ወንድሞች ምንም ያስገዳቸው ህግና ምንም ሳይኖር ብዙ ህይወት አማራጭ ይያለ ይሄ በፈቃደኝነትና በፍጹም ፍቅር እንደዚህ ለኡማ ይሄ ይጠቅማል ብለው እንደዚህ ትልቅ አንድ እንደ አምብሬላ የሚሸፈናቸው ተቋም ይዞ መምጣት ለኡማ የመጨነቅም ቀድሞ የማሰብም ቀድሞ የመወሰንም ምልክት ነውና አላህ ይቀበላችሁ አላህ ያበርታችሁ ነገም ነጃሺ ቴሌቪዥን ትልቅ ሚዲያ ሆኖ እንደሚቀጥል ተስፋ እናደርጋለን አክብራችሁ እንደጋበዛችሁንም አላህ ያክብራችሁ እንግዲህ እኛም እንግዲህ ለሰጣችሁን ክብር ተገቢውን ክብር መመለስ ግዴታችን ነው በማንኛውም ሰዓት ላይ ተቋሙን በሚደግፍ ኡማችን በሚያገለግል ስራ ላይ እንቀርባችሁ ነን በያስባለሁ ጀዛኩሙላሁ ኸይር ኡስታዙና ያ ኡስታዞች ባሰባችሁ ልክ እንድንሆን ያው ዱዓ ያስፈልገናል ኢንሻአላህ ያው ጥረቶች ይኖራሉ የሚያሳካው አላህ ነው ኢንሻአላህ ጥሩ ነገሮች ይመጣሉ ብለን እናስባለን ኢንሻአላህ የተከበራችሁ ተመልካቾቻችን እየተመለከታችሁ ያላችሁት የረመዳን ልዩ ፕሮግራም ነው አህለን ይያለን ነው ኡስታዞቻችንን ጋብዘን ወደ ነጃሺ ቲቪ እንኳን ለረመዳን አደረሳችሁ ከኦዲየንሶቻችን ጋርም ዳግም
የሚገናኙበትን መድረክ እየፈጠረ እንገኛለን ማለት ነው። እኛም ደግሞ ቤታችንን እያደመቁልን ይገኛሉ። ጀዛኩሙላህ ኸይር እንላለን። ሼክ ሰዒድ ኸይር እንግዲህ ሻሊ እንዳሉት አህለን ብለን ነጃሺን ይዘን የመጣ ነው። መቼም ስለ ነጃሺ ብናወራ ምን ጠግበው አይደለም። እኔ ግን ብትመልሱልኝ ደስ የሚለኝ በተለይ እንደ ቁርአን ሰው ኢትዮጵያን ከነጃሺ ነጃሺን ከኢትዮጵያ ንጥለን ማየት አንችልምና ኢትዮጵያ ሀገራችን በእስልምና ያላት ቦታ የተገለጸችበት ሁኔታ በተለያየ ጊዜ እንሰማለን። ከቢላል ጋር ተያይዞ ከሌሎች ኢትዮጵያውያን የሆኑ ሰሃቦች ጋር ተያይዞ ከትልልቅ ሊቃውንት ዓሊሞች ሼኾቻችን ጋር ተያይዞ ያለን ቁርኝት ይገለጻልና በቁርአን ውስጥ በሐዲስ ውስጥ እኛ እንዴት ነው የተገለጽ ነው የሚለው ከናንተ አንደበት ብንሰማ ደግሞ በጣም ደስ ይለናል። ከዚህ አያይዘን ደግሞ እንዲሁ እንቀጥላለን። ያው መቼም ለነፍስያችን ለሀገራችን እናድላ ብዬ ነው። ሼክ ሰዒድ እንዳነሳው ኢንሻአላህ ልክ ነው። እንግዲህ በድሮ አጠራር ሐበሻ የሚባለውን ማህበረሰብ እንግዲህ ኢትዮጵያን ማዕከል አድርጎ ዙሪያው ባለው ማህበረሰብ አንድ አይነት ከለርና ወይም ደግሞ ተቀራራቢ ቋንቋ የሚነጋገረው ማህበረሰብ ሁሉ ቢያጠቃልልም በተለይ ነጃሺን ስናነሳ እንግዲህ ነጃሺ እንደ ሙስሊም በነብይ ሰለላሁ ዐለይሂ ወሰለም የህይወት ዙሪያ ውስጥ ካለፉ ሐበሻዎች በተለየ መልኩ ንጉስ ናቸው። በንጉስነት እንግዲህ የንጉስ ሞዴል ናቸው። እንግዲህ ለዛ ዘመን ምሳሌ ተደርገው የሚጠቀሱ ናቸው። ያ ምሳሌ የነበሩበት ቅድም ዶክተር ምስባህ ያነሳው እንግዲህ መሊክ አልዓድል ان بها ملكا لا يظلم عنده احد ብለው ነብዩ አለይሂ ሰላቱ ወሰለም የተናገሩለት ንጉስ ነውና እኚህ ንጉስ በራሳቸው ትልቅ ምልክት ናቸው። በራሳቸው የሳቸው ምልክትም ነው እንግዲህ አላህ Subhanahu Wa Ta'ala لتجدن أشد الناس عداوة للذين آمنوا اليهود والذين أشركوا ولتجدن أقربهم مودة للذين آمنوا الذين قالوا إنا نصارى ذلك بأن منهم قسيسين ورهبانا وأنهم لا يستكبرون وإذا سمعوا ما أنزل إلى الرسول ترى أعينهم تفيض من الدمع مما عرفوا من الحق يقولون ربنا آمنا فاكتبنا مع الشاهدين وما لنا لا نؤمن بالله وما جاءنا من الحق ونطمع أن يدخلنا ربنا مع القوم الصالحين فأثابهم الله ما قالوا جنات تجري من تحت الأنهار خالدين فيها وذلك جزاء المحسنين መልካም ያሉ ሰዎች ምን እንዳይሄ ነው እንግዲህ የቁርአኑ ፍጻሜው ጋር ተነሳውኛ አፎንና እነዚህ አያቶች በነጃሺና በነጃሺ ዙሪያ በነበሩ ቀሳውስት ላይ የወረደ አያት ነው ቁርአን ነው። እንግዲህ ለሙእሚኖች ጥላቻቸው በጣም የከፋ ሆኖ መታገኛቸው እነዚህ አይሁድነን የሚሉት ናቸው። እንግዲህ ዛሬ ላይ በተለይ ከነሱም ውስጥ ጽዮናውያን ምን ያህል ጭካኔያቸውን ዓለም እያየ የመሰከረ ያረጋገጠ እንግዲህ ቁርአን ትላንት ድሮ የተናገረው ንግግር ነው። ዛሬ ላይ ድንገት በቃ ተፍሲሩን በንባብና በመጽሐፍ ሳይሆን መሬት ላይ እያየነው በመንለው ልክ ማለት ነው። እና እነዚያ ደግሞ ለምእመናኖች በጣም ፍቅራቸው ቅርብ የሆነ እነማን ናቸው? እነዚያ ነሳራዎች ክርስቲያኖች ናቸው። ከነሱም ውስጥ ቀሳውስት ስላሉ ነው። እንዲሁም ደግሞ መነኮሳት አሉ ዱንያን በዙህድ እንዳለርግፍ አድርገው የጣሉ ወአንሁም لا يستكبرون ስለ ተግባሩ ቅዱስነት ወይም ደግሞ ስተትነት አይደለም አላሁ ጀለ ወዐላ እሱን ያብራራበት ሌላ ቦታ አለ። ረህባንየተን ibtada'uha ما كتبناها عليهم الا ابتغاء رضوان الله እሱን ጉዳይ የተቸበት ቦታ አለው አላህ Subhanahu Wa Ta'ala። ግን እዚህ ቦታ ላይ ግን እነዚህ ሰዎች የሚያሳዩትን ቀና ባህሪ ኢንሳፍ ነው። ይሄ እንግዲህ ቁርአን ሚዛናዊነት እና ሐቅን የሚያስቀምጡበት መንገድ ነው። እነዚህ አሉ እና እነሱ ደግሞ ከኩራት ይጸዱ ናቸው ብሎ ኩራት የነሱ መገለጫ እንዳልሆነ ይገልጻል አላህ Subhanahu Wa Ta'ala። ከዛም ወደ መልእክተኛው የወረደውን ቁርአን ሲያዳምጡ እንግዲህ በዛ ሰዓት ጃዕፈር ረዲየላሁ ዐንሁ አንብቦላቸዋል። ቢዳየት ሱረት መርየም ተነቦላቸዋል። ያን ሲሰሙ እንግዲህ ያው ነጃሺም ትክክል ይሄ ንግግርና ምናምንበት መጽሐፍ ከአንድ ምንጭ የተቀዳ ነው ብሎ ነጃሺ የሰጡትን ምስክርነት እንግዲህ በታሪክ በሲያር ውስጥ ተጠቅሶና ይዋለን እና ከዛ ያ ወደ መልእክተኛው የወረደውን ቁርአን ሲያዳምጡ ترى اعينهم تفيض من الدمع አይናቸው ታጎርፋለች እንባን እያለ እንግዲህ ቁርአኑን ሲያዳምጡ በሰዓቱም አልቅሰው ነበር እንባ ወርዷቸው ነበር። إما عرفوا من الحق ባወቁት እውነት ምክንያት ያ ቁርአኑ የሚናገረው እውነት እነሱ ወርዶ ለብሎ የሚከተሉትን እምነት የሚያሳይ ከአንድ ምንጭ የተቀዳ ነው በነጃሺ አገላለጽና እንባቸው እስኪፈስ እስኪጎርፍ ነው ያለው። ተፊض ነው እንግዲህ كأنها تفيض فيضان يعني كمغرف تغرفالچ ነውና በዚህ ያክል ያለቅሳሉ ብሎ አላህ Subhanahu Wa Ta'ala
ያሞካሸበትና እንዴት አድርገን ይሄን ሐቅ እንዴት አናምንም ብለው ያው ከእምነት ጋር ተያይዞ እንግዲህ ነጃሺ እስልምናን ቢወስድም ሌሎቹ በዛ መካከል እስላሙን ያላስተናገዱበት ሁኔታ ቢኖርም ግን ያን እውነታ አላህ Subhanahu Wa Ta'ala ተቀሰው ነጃሺም እንግዲህ እስልምናቸውን አላህ Subhanahu Wa Ta'ala ባረጋገጠው ልክ እንግዲህ ለነጃሺ ሲባል የተደነገገ እንግዲህ ሁላችን በሙስሊም እንደ ሙስሊም ምናቀው ስርዓት አለ ሰላተል ጋኢብ እንግዲህ በሩቅ ቦታ ላይ ሆኖ ወደ አኺራ ይሄደ ሰውና ቀርቦ አግኝተነው ሰላተል ጀናዛ ያልሰገርንበትን ሰው ሰላተል ጀናዛ መስገድን እንግዲህ ነብይ ሰለላሁ ዐለይሂ ወሰለም እዛ በሐበሻ ያለው ወንድማችን ነጃሺ ሞቷልና ኑ ብለው ሰሃቦቻቸውን ሰብስበው ሜዳ ላይ ወጥተው እንግዲህ ሰላተል ጋኢብ ሰግደዋል ይሄ ተሽሪዕ በብቸኝነት ለነጃሺ ተከሰተ ነብይ አለይሂ ሰላቱ ወሰለም በህይወት ዘመናቸው ብዙ ሰሃቦቻቸው ዘመቻ በወጡበት በተለያየ ህይወት አጋጣሚ መንገድ ላይ ወደ አኺራ ተሻገሩ እዛው የቀሩ ብዙ አሉ ለማንም አላደረጉትም ወስጥ ወለታን በመቁጠር ያከል እንግዲህ ዑለማዎች ሰላተል ጋኢብ ይሰግድላቸዋል ተብሎ ሁሉም ሰው ይሰገደ ተብሎ ሙጥለቀን ሱና ነው ያሉ ዑለሞች አሉ ነው ይሄ ለነጃሺ ብቻ ኻስ ነው ያሉ አሉ ለነጃሺ ብቻ ኻስ ነው ማለት ራሱ የነጃሺን ክብር አንድ ያሳያል ሌሎች ዑለሞች ደግሞ በተለይ እንደ ሐናቢሎች ጋር የሚበዛው ደግሞ እንደ እስላም ውለታው በጣም ግዙፍ የሆነ ሰው የሚሰራለት ኢባዳ ነው ተብሎ ደግሞ የነጃሺ ውለታም ግዝፈቱንም በዛው በፉቃሆች አገላለጽ እየተገለጸ ነው ማለት ነው እና ዶክተር ሲጨምርበት ሐሳቡን ሰፊ ነውና ትንሽ ላንተ ምን ኢትዮጵያ አይደለ ሐበሻ ዲኑ ላይ ያለው ነገር ሸሪዓው ላይ ያለው ነገር ሼክ ሰይድ በጣም አብራርተውታል ጉርብትናችንም በዛው ልክ ነው እስልምና መንበዕ الوحي ከሆነው ከመዲናና ከመካ ላይ ጋር ያለን ጉርብትናም ለእስልምና በጣም ቅርብ ያረጋናል ከማህበረሰቡም ጋር ቅርብ ያረጋናል ከሙስሊሙ ማህበረሰብ ከሙስሊሙ ሶሳይቲ በኺላፋ እስላሚያ ስር ከነበረው ማህበረሰብ ጋር ቅርብ ያደርገናልና ሐበሻ ባህር ብቻ ነው የሚለየን ሐበሻን ከጀዚረቱ العرب ማለት ነው ስለዚህ ይሄ ራሱ የፈጠረው የባህል ውርርስ የቋንቋ ውርርስ የዲን ውርርስ አለና የታሪክ ጸሐፍቶች ሲጽፉ ትልልቅ የሚባሉ ስደቶች ብዙ ጊዜ የምናነሳውኛ ሂጅራውን ነው ሁለት ጊዜ የተደረገውን ሂጅራ ነው ይሄ በነብዩ አለይሂ ሰላቱ ሰላም ጊዜ ስለተከሰተና የነብዩም ትእዛዝ ስላለበት በጣም ክብር ስላለው ነው ደጋግመን የምናነሳው እንጂ ከዛ በኋላ የተለያዩ ኸሊፋዎች በሚቀያየሩበት ሰዓት የፖለቲካውን ሁኔታ እየተከተለ ብዙ ፉቃሃዎች ብዙ ዓሊሞች መሐዲሶች ወደ ሐበሻ ፈልሰዋል መጥተዋል የነብዩ ቤተሰቦች መጥተዋል ሰለላሁ ዐለይሂ ወሰለም አህለል በይቶች ሐበሻ ውስጥ መጥተው ብዙ ጊዜ አልተመለሱ እዚሁ የራሳቸውን ዳይናስቲ ፈጥረው የራሳቸውን ተንፈጥረው ኑረዋል ይሄ ማለት የሐበሻ ሶሳይቲ ከምድር አረቢያ ሶሳይቲ ጋር ኢንተርሚንግልድ ሆኗል ማለት ነው ተሳስሯል የሃይማኖት የእስልምና ክብሩ እንዳለ ሆኖ እንደንተንም ደግሞ ትልልቅ የሚባሉ የነብዩ አለይሂ ሰላቱ ሰላም ቤተሰቦች ሙሐዲሶች ፉቃሃዎች ወደ ሐበሻ መጥተው ሐበሻ ላይ እስልምናን ያስፋፉበት ሁኔታ ነው ያለውና ተሰንዶ ቢቀመጥ ሐበሻ ወደ እስልምና ያላት ታሪክ በጣም ሰፊና የደረጀ ነው ያው ሼክ ሰይድ ካለት ላይ ለማጨመር ነው ብዙ ነገር ጀዛኩሙላህ ኸይር ያው ያነሳነው አጀንዳ በጣም ሰፊ ነው አይደል በዚህ ቆይታ ላይ እንትን ማድረግ በጣም ከባድ ነው ከቁርአን ጋር የተያዙ ውድ ሰዎችን ይዘን መተን ደግሞ ስለ ቁርአን ሳናወራ ማለት በጣም ከባድ ነው ሁለታችሁንም የሚያመሳስላችሁ አንድ ነገር አለ አንደኛ የራሳችሁ ሀገራዊ ቁርአን ዜማ አላችሁ ሁለተኛ ሁለታችሁም ደግሞ ሙሉ 30 ጁዝን ለማህበረሰባችን አበርክታችኋል ረመዳን ሲነሳ ቁርአን ሲነሳ ረመዳን መነሳቱ አይቀርምና ያው እንደሚታወቀው ዶክተር ሚስባህ በዚህ አመት ነው ሙሉ 30 ጁዝ ቁርአን ለሙስሊሙ ማህበረሰብ ያበረከተው ውድ ተመልካቾቻችን ከጥቂት ረፍት በኋላ ተመልሰን እንመጣለን አብራችሁን ቆዩ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم إنا أنزلناه في ليلة القدر وما أدراك ما ليلة القدر ليلة القدر خير من 1000 شهر تنزل الملائكة والروح فيها بإذن ربهم من كل أمر سلام هي حتى مطلع الفجر
ጀዛኩሙላህ ኸይር ኡስታዙና ያው ቀኑ ሙሉ ብንሰማ ማን ጠግበው ኢንሻአላህ ያው በሙሉ ሙሉ 30 ጁዙ ስለቀረበልን ኢንሻአላህ ሁሉም በየቤቱ ያለው ሰው ማግኘት ይችላል ማለት ነው ኢንሻአላህ ግን እንዴት ነበረ የቁርአን በጣም አድካሚ እንደሆነ እንሰማለን 30 ጁዝ ሂደቱ የቁርአን ሂደቱና ለማውጣት ሐሳቡ እንዴት መጣ የነበረው ሂደትስ ምን ይመስላል እሺ ቢስሚላህ ቁርአኑ የአላህ ቃል ነው እኛም የአላህ ባሮች ነን የኛ ሚልክ ሁሉ የአላህ ሚልክ ነው አላህ Subhanahu Wa Ta'ala እኛን ለሱ እንድንሰخر ነው የላከን የዚህ ምድር ላይ ኸሊፋ ያደረገን ማለት ነው ስለዚህ ቁርአኑን የሱን ቃል በመንችለው ልክ መخدም በመንችለው ልክ መንከባከብ እና ጥሩ አድርጎ መያዝ ከአላህ Subhanahu Wa Ta'ala አምር አለበት ነብዩላህ ይህያን እንኳን ያ ይህያ خذ الكتاب بقوه ጠንከራ አድርገህ ያዘው ነው የሚለውና ከዛ አንፃር ቁርአን ሪከርድ አድርጎ ለሰው ለማድረስ መሞከር ራስን ከማዳን ነው የአላህ Subhanahu Wa Ta'ala ያስቀመጠውን አማና ከመወጣት አንፃር ነው እንጂ ሌላ ምንም ገረድ የለውም እቺን ደካማ ነፍስያ ለመኮርኮም ካልሆነ በስተቀር ሌላ ዓላማ ሊኖረው አይችልምና ከዛ አንፃር አላህ Subhanahu Wa Ta'ala ቀቡል ቢያደርግልን የሰማ ሰው ይያለን ኢስቲግፋር ቢያደርግልን ስንሞት ደግሞ ተረሁም ቢያደርግልን ትልቅ ኸይር ነው ብሎ በማሰብ የተሰራ ስራ ነው ይሄ ደግሞ የአላህ Subhanahu Wa Ta'ala ስራ ነው ከዛ በኋላ ያለው የቀልባችንን የንያችንን አይቶ አላህ የሚሰራው የራሱ የሆነ ህክማ አለው ሰው መስራት ብቻ ነው ማድረስ የሚችለውን ያክል ማድረግ ነው ከዛ ውጭ ያለው በአላህ Subhanahu Wa Ta'ala ላይ ያለ ነገር ነው ሌላው ይሄ ፈኒ የሆነውን ነገር ስናየው እንደ ሀገር ከባድ የሚሆነው ምንድነው ለዚህ አይነት ሁኔታ የተዘጋጁ መሳሪያዎችና ስቱዲዮዎች ባለሙያዎች አለመኖራቸው ስራውን አድካሚ ያደርገዋል ስለዚህ ሙናሲብ የሆኑ የቁርአን ዕውቀት ያላቸው ሙሰሒሖች ተቀምጠው የፈሪቀል ፈኒ የሆነ እንትኑን ቴክኒክ ክፍሉን የሚሰሩ የቁርአን ክፍሉን የሚሰሩ በዚህ አይነት መልኩ ነው በውጭ የሚቀርጹት ስለዚህ ብዙ ነገሮች ይቀላሉ ራስህ ሙሰሒህ ሆነ ቴክኒካል ነገሩንም ለባለሙያው እንዲህ አርገው ብሎ መግለጹ ራሱ ይከብዳል ምን ማለት እንዳለበት ያስረዳል እኔ ሸخص እንግዲህ ቀደም ስላለ እሳቸው እንዴት እንደተወጡት ባላቅም እሱ ትንሽ ከብዶኝ ነበር በጣም ያስቸግራል ሐሳብህን በደንብ ለመግለጽ ራሱ የምትቸገርበት ሁኔታ አለ ባለሙያዎችም ደግሞ በሚገባው ልክ ለቁርአኑ ያላቸው ቴክኒካል ፓርቱን በደንብ ቢሰሩትም ለቁርአኑ ያለው አለመኖሩ ስራውን አድካሚ ያደርገዋል ከዚህ አንፃር ምን ያህል ጊዜ ፈጀ የቀረጻ ሂደት እኔስ ኦልሞስት ብዙ ጣውረዶች ነበሩት ከአንድ አመት ተኩል በላይ የሆኑ ጣውረዶች አሉት ግን ይሄ ፋይናል ፓቱን ካገኘን በኋላ ግን ለተከታታይ እኔም በቃ ስራዎችን ትቼ እዛው ላይ ፎከስ አድርጌ አንድ 8 ወር አካባቢ 7 ወር 8 ወር ወስዷል በተለይ ተስሒሁ በጣም አድካሚ ነበር ተስሒሁ በጣም ያደክማል ምክንያቱም ያለ ሙሰሒህ ስለሆነ ብዙ ጊዜ የምንቀዳው ሙሰሒህ እዛው ቢኖር የተስተካከለ ይሄዳል ግን ያለ ሙሰሒህ ቀርተ ነው ከእንደገና ያን ኤዲት ማድረጉ ያንዳንዱን ቃል እየፈለጉ መዱን ማስተካከሉ እንትኑ እዚህ ጋር መخارጁ ትክክል አላወጣሁትም እቺ ቃል ትደገም እቺ እሱ በጣም አድካሚ ለስቱዲዮ ሰዎችም አድካሚ ይመስለኛል ለስቱዲዮ ሰዎችም በጣም የኔን ይሰራልኝ ወንድም በጣም ነው የደከመው አላህ ጀዛውን ይክፈለው ስለዚህ አድካሚ እንደነበረ ነው የማውቀው ሼክ ሰዒድ እስኪ እንደዚህ ያው ቢስሚላህ በመጀመሪያ ደረጃ ኢንሻአላህ ዶክተር አልቃሪ ምስባህ ይህን ስኬት እንግዲህ ገና ለግብዣው ሲጠራኝ ነው ሐቂቃ በጣም ደስ ያለኝ በጣም ነው ያደነቅኩለት እንዳልከው አንድም ለከ እንደተጠቀሰው የጉዳዩ አድካሚነትን ስለማቀው ከህን ያክል ቻሌንጅ ተሻግሮ ማሳካቱ ብዙ ወንድሞች አሉ እንግዲህ ታላላቆቻችን ብለን ምናስባቸው ራሱ በቁርአኑም በዚህ እንትን ውስጥ የኛ ሲኒየር ብለህ የምትገልጻቸው ወንድሞች አልሳካ ብሏቸው ኦር ጀምረው ከየመንገድ ተደናቅፈው የቆሙበትን ሁኔታዎች ስለማቅ ዶክተር ምስባህ ይሄን ማሳካቱ በራሱ በቃ እንደ ስኬት ደስ አለኝ ሁለተኛ ነገር ደግሞ ብዙ ወንድሞችና እንግዲህ ለኸይር ነገር ስትጉጉት ያላቸው ወንድሞች እንደ ሀገርኛውን
በራሳችን ትውልድ ውስጥ ገና አሁንም ቢሆን በደንብ መበልጸግ በደንብ መሰራት የሚፈልግ ቦታ በደንብ ያልተሰራበት ልክ አሁን ምስባህ ባነሳው ልክ ክፍተቶች ያሉበትና በዚያ ክፍተት ውስጥ ድንገት የግለሰቡ ሙሉ ለጉዳዩ መስዋዕትነት በመክፈል በሚባል ልክ የሚሰራ ስራ ስለሆነ እንደ ተቋም ግን ተቋም ኖሮ ለዚህ የሚበቁ ሰዎችን አብቅቶም ይሄንን ስራ በደንብ አድርጎ በሃይ ኳሊቲ እንዲሰራ መሆን እንደ ፐርፌክት አገር ሊገልጽ የሚችል መልኩ የሚሰራበት ስራ ወደፊት የቤት ስራ ነው አስባለሁ ድንገት ባለቤቶቹም ቀርበ ለቁርአኑ ቀርበ የሆነን ሰዎች የኛም ግዴታ ሊሆን ይችላል በያምናለሁ ምክንያቱም የግለሰቦች ጥረት ሆኖ ሁሌ መሄድ መዝለቅ አይችልም እንደገና ደግሞ የተሻለ ነገር ደግሞ እንደ አገርንም ዘመኑንም ተጨባንደው ሁሉንም አገራት በሚመጥን ልክ ሊመጣም ይችላል በያላስነው ስለዚህ ዶክተርን በጣም ያበረታታው ያደነኩኝ ያለሁበት ሁለተኛው መንገድ በቃ ይሄን መንገድ የሚከተሉ ሰዎች መኖራቸው በቃ እኔም ፍላጎቴ ነው አልহামዱሊላህ እንዳልከው ላስት ይር ይሄን ነገር አድርጌያለሁኝ ለማቅረብ ሞክሬያለሁኝ ስቲል አሁንም ኮምፕሌን የሚቀርባቸው ነገሮች አሉ መስተካከል የሚፈልጉ ምናምን ነገሮች አሉ እነዛን እንኳን ማድረግ ራሱ ምን ያህል ቻሌንጂንግ ሆኖ እንደሆነ ስለማይሆነ ብዙ መከራ አለበት ግን በውስጡ ልክ እንዳለው አንድ የአላህን ኪታብ መኻደም ማገልገል ነው ቁርአንን እና ያ ግዴታችን ነው አላህ በሰጠን ጸጋ ሁለተኛ እንደ ሙእሚን እንደ ሙስሊም አላህ ለሁሉም ሲሰጠው ኳሊቲ የሰጠው ነገር ጸጋ ይኖራል ያ ጸጋ ቋሚ ሆኖ ከድሜው በላይ ተሻጋሪ ሆኖ እንዲያገለግል ቢያደርግ እንግዲህ በዚህ ውስጥ ተጠቃሚዎቹ ዋናው እኛ ነን አድማጩ የሚያዳምጠው ሰው ከሚጠቀመው በላይ ይሄንን ሰላ ያበረከተን ሰዎች አላህ ኢኽላሱን ሰጥቶን እንግዲህ ኢኽላስ ያለው ስራ ነው ያው ቋሚ የሚሆነውና ዘላቂ ሆኖ ሁሌም የሚያገለግል መሰል ወንድሞች አቅሙ ያላቸው ከኛም የተሻለ ድንገት በየቦታው የተደበቁ ብዙ የአላህ ባሮች አሉ የቁርአን ሰዎች አሉ እና የሰማናቸው ያደግናቸው ብዙ ቃሪዎች አሉ ድንገት ኢትዮጵያውያን እስኪ መስሉን ድረስ ማለት ነው እና የኛ ደግሞ ቃሪዎች ወልሙቅሪዎች ወደ ዓለም መሻገር ቢችሉ እንግዲህ አንድም እንደ ሀገርም ክብር ነው ለሰሩትም ሰዎች ደግሞ ትልቅ መንደ አጅር ነውና ዛሬ የተለያየ ሀገር ዓለም ክፍል ላይ ያሉ በእኛ ከነፈጠራችን የማያውቁን በስማቸው አቀራራቸውን ዘያቸውን ላይ የወሰድናቸው ብዙ ቃሪዎች በየመስጂዶች ሲቀሩ እናዳምጣለን ያ የተጸነው ውጤት ምን ያህል ድረስ እንደሚሄድ ነውና የሚያሳየው በጣም ይበል የሚያሰኝ የሚበረታታ ተግባር ነው እዚህን ነገር ከመበልጸግ አኳያ እንግዲህ ባለድርሻ የሚባል አካላት በሙሉ ለዚህ ጉዳይ ትኩረት ሊሰጡት ስራው እንዲበረታታ የሚደክሙ ሰዎች እንግዲህ ልክ እንዳለው ዶክተር ምስባህ እኔም አምና ያለፍኩበትን ብዙ ነገሮች በእርግጠኝነት እሱ አልፎበት እንዳለፈበት እርግጠኛ ነኝና ያን ቻሌንጅ ብዙም ሳይከፈል ቢከፈልም እንኳን ደግሞ በተሻለ ኳሊቲ እንዲሰራ የሁሉም ሰው ረብረብ ይፈልጋል በያስባለሁ ጀዛኩሙላህ ኸይር እኔ እየተጫወትን ምንድነው የመጣልኝ እንዳላችሁት ከልጅነታችን ጀምሮ በተለያየ መንገድ እነ ሼክ ሱደይስና ሌሎች በአረቡ ዓለም የሚወደዱ ቃሪዎች ነው ስናደምጥ የኖር ነውና አሁን ደግሞ የዶክተር ሚስባህ በሀገረኛ የቂራአት ስልትና ዜማ ነው የመጣውና ሰይድም እንደዛ ነው የራስህ ነው እሱ የራስህ ይሄ ሀገረኛ የሚባለው የቂራአት ስልቱ ዜማውን ብዙ የኛ ሰው የመቀበል እና የማድመጥ ሁኔታው እንዴት ነው ይቀበለናል ያደምጥልናል የሚል ግምት አላችሁ እኔ ከምን አንፃር ነው የተለመደው ከዛ ዓለም ነው በአረቡ ዓለም ያሉ ቃሪዎችን የለመድ ነውና በእኛ ዜማ ሲመጣ እንዴት አስባችሁታል ማለት ነው والله አንደኛ ሰው እንዲቀበለን ሰራን ካል ተሳስተናል ያስባለሁ አንድም ሁለትም ሰው ካዳመጠው በቂ ሊሆን ይችላል ሚሊየን አዳምጦትም ደግሞ ዋጋ ላይ ኖረው ይችላል አሁን እኔን እና በኔ ዙሪያ ያሉ ወንድሞች በተደጋጋሚ ከቤተሰብም ጨምሮ ግፊት ነበር እንስማው ስጠን የሚሉ ጥያቄዎች ብዙ አሉ 10 ይሁኑ 100 ይሁኑ 1000 ይሁኑ እነዚህን ሰዎች ታርጌት አድርጌ ነው እንትን ያልኩት ሁለተኛ በዚህ አቀራረም ከመቅራቴ በፊት በጣም መሳቀቅበትና መጨናነቅበት ነገር ነበር ይቅራው القرآن باللحن العرب ይሄ ካልሐነ الجاهلية ጋር የመሄድ ነገር ይኖረው ይሆነው በጣም ብዙ ስጋቶች ነበሩ መጀመሪያም አካባቢ ብቻዬን ስሆን ሙራጃዓ ሳደርግ ብቻ የምቀራበት እንጂ
ከሰው ፊት ስቀርብ የምቀራበት አልነበረም ለኔ ራሱ አንተ እንኳን ላልከው እንኳን ለሰው ለኔ ራሱ ፈራ ነበር አላ ራሴ ፈራ ነበር ምክንያቱም ይሄ በፊት መሻይኾቻችን መስጂድ ላይ ጁምዓ ላይ ያውራድ ዜማ ላይ ቁርአን ሲቀሩ የሚሰማ ዜማ ነው ስለዚህ ያን በልጅነት የነበረ ዜማ ስቀራበት ከዛ በኋላ ደግሞ ምላሶቻችንን በነሱደይስ በነማሂር በነሸኽ ሚንሻዊ ገርተን በቃ ሌላ ከለር ስለያዝን ወደ በፊቱ ከለር መመለስ ከባድ ነበር የሆነ ቀን ሳሰግድ ሁለቱን ረካ የመጨረሻውን ዝም ብሎ ዋሪዳ ይመጣና ቀረሁበት ባጋጣሚ በዋሪዳ እንደመጣ አስተውልና ከዛ በኋላ የነበሩት መሻይኾችም በሰዓቱ የነበሩት እኛ ጋር ሼኽ ሐሰን ሐሚዲን ነበሩ ሐፊዘሁላህ እሳቸውም በኋላም ሼኻችን መጡ ሼኽ መሐመድ ሐሚዲን በፊትም አብረውኝ የነበሩ መሻይኾች ሁሉም ያኛውን ድምጽ ድገመው በቃ በዛ ቅራ ያው ወደ ሱዳንኛ አቅርብ ነው በሱዳንኛው የሚል ነገር ሲመጣ ተደፋፈርኩ ሱዳንኛ ቅርብ ስለሆነ ዜማው ይቀርባል ዜማዎቻችን ወደ ከዛ አንፃር ነውና በኋላ ደግሞ እንደዚህ ኢንቲሻር ከሆነ በኋላ ምንድነው በመቅጦዖቹን በስልክ እየቀረጹ ያዳምጧቸዋል በብዛት የኮቪድም ሰዓት ደግሞ ይሄ ላይቭ ስትሪሚንግ ነበረ እነሱ ላይ በደንብ ለሰው ሲደርስ ብዙ ጥያቄዎች መጡ 10 20 30 የሚሆኑ ሰዎች በተደጋጋሚ ባገኙ ቁጥር ሰዎች ይጠይቁኛልና እኛ ዱዓ እናደርግልሃለን ካለህም ምን ችግር አለው ብንሰማው ድምጽህን አሉ መርሐባ በዚህ ልክ ከሆናችሁማ ቀልባችሁን አልሰብርም እሺ ብዬ ሰራ ከዛ በኋላ የሚፈልግ ሰው ኦፕሽን ነው አይደለ የሚፈልግ ሰው ያዳምጠዋል ማይፈልግ ሰው ደግሞ አያዳምጠውም ይዘጋዋል ኦፕሽን ስለሆነ ማለት ነው እኔ በዚህ ልክ ነው ያሰራሁትና ሀገራዊ ነው መሻይኾቻችን ያስታውሳል ጥሩ የልጅነት ትዝታ ውስጥ ያስገባኛል እኔም ስቀራው ቀልቤ ይረጋጋበታልና ተዛንጻ ሐቂቃ ትልቅ ለሀገር ትልቅ ቅርስ ይሆናሉ ብለን እናስባለን ኢንሻአላህ ትልቅ ጅምር ነው ከዚህ በኋላ የሚመጡትን ትልቅ የመንገድ ጥርጊያ እንደሰራችሁ እንገምታለን ኢንሻአላህ ኡስታዝ በዜማው ጉዳይ ሐሳብ ያለህ ይመስላል አይ እንዳለው ነው ዶክተር ምስባ ማለት አንዳንዴ ምንም እንትን ነው ግልጽ ነው حتى ነብይ አለይሂ ሰላቱ ወሰለም እኮ ቀራ ላዳምጥ ብሎ ያው ለማዳመጥ እንግዲህ ሰሃቢዩን እንግዲህ ከአላህ ታዘዝኩ ብሎ በይን ሲጠይቁት ዲሰየመኝ አላህ በስሜ ጠራኝ ብሎ እኮ በይ ረዲየላሁ ዐንሁ አልቀሷል እንግዲህ ነብዩ አለይሂ ሰላቱ ወሰለም እንዲያዳምጡ በይ እንዲቀራ አላህ አዞኛል ካንተ ለሚኩን الذين كفروا እንድትቀራና እንዳዳምጥ ብሎ ሲባሉና አንዳንዴ አላህ የሚሰጥህ ነገር ነውና አንድ ቦታ ነበር እነዚህ ሰሞን በቅርብ ጊዜ ነውና የሆነ ጉዳይ ነበርና እና መስጂድ የሆነ ጉዳይ አለን በዛውም ታሰግደናለህ ይለኛልና አንዳንዴ ሲሄድ አሰግዳለሁና አይ እኔ ፕሊስ በቃ ምን ኢማሞች ስላሏችሁ መጣለው ብቻ ለጉዳዩ አራ አብሽር ያው ለኮምንም ስትቀራ ቀደም ልክ እንዳልሆነ ስለሚያደጋጋኝ ነው መጀመሪያውን እኮ ስትቀራ ባይስበኝ ኖር እኮ አሰግድ በያለምንህም ነበር አለኝ በቃኛ አመቼ ኢማም አጠናል ግን የሆነ ስምት ተፈለገው የሆነ ምክንያት አላህ የሆነ የሰጠ ነገር ሲኖር ነውና አንዳንድ ጊዜ እንዳልከው ነው ሰዒዶ እንዳነሳው በቃ ፍላጎቶች አሉ አሁን በርግጠኝነት ያዕቆብ ዶክተር ሚስባ እኛ መስጂድ አንደሉስ ሒፍዝ ማዕከል አለን እዛ ውስጥ ያለ ተማሪ ልክ እንደሱ ነው የሚቀረው አንዳንድ ጊዜ ኢማሞች የሉ ጊዜ ነው ገብቶ ያሰግዳል በቃ ያስቀራው ምናምን በርግጠኝነት በአካልም ያውቀው እና አንዳንዴ የድረስ እንደሚሄድ አታውቀው የሆነ ጊዜ አዲስ አበባ ካሉ የሆነ መስጂዶች ውስጥ ነው አንድ መስጂድ ነው ያውቃሉ መስጂዱን እንዳለመጥቀስ ነው መግሪብ አርፍጄ የሆነ ቦታ ጉዳይ እየገባው ነው እና እዛ መስጂዱ ላይ ተፍሲር የሚያስቀሩ ትልቅ ሼኽ አሉ እዛ ቁጭ ብሎ ተፍሲር ላይ የሚቀራ ቃሪ አለ እና እሱ እየቀራ ነው ገና መግሪብ እንደተሰገደ ወልሞስ የመጀመሪያ ሊፈስሩ ያነባል ፈደነገጥኩኝ ራስን ሰማ በቃ ወልሞስ ራስን ሰማው በቃና ከዛ በኋላ ልጁም ግን ገና ሰገባ ከቢል ያይና እሱም ደነገጠ እየቀራ የነበረው ልጅ እኔ አንዳንዴ እንዳልከው ነው የድረስ እንደሚሄድ አታውቀው ሰዎችና ግን ባልከው ልክ አንዳንድ ጊዜ የሆነ ሰጣ ነገር ላንተም ሊያስፈራህ ይችላልና እኔም አንዳንድ ጊዜ ልክ ስታዳመጠው የሚያረጋጋህ ነገር አለ
اللهم እንግዲህ لقد أعطيت مزمارا من مزامير آل داود نالوت الأبي موسى الأشعرينا ይሄ ነገር ሰዎች ጋር የምታገኘው ቀቡል ነው እንግዲህ በራሱ ያ ምልክት የሚሆነውና ያን ያክል ፑሽ አድርገውት እኔን ሐቂቃ ለብዙ አመታት ይሄንን ስራ ሲሰራ ብዙ ለኛ ጉልበት በሚሆን ልክ የሚገፉና የሚዋጉ ሰዎች አሉ የነዛ ሰዎች ጉጉት እንግዲህ ለኛ ለስራ ለድካም ማለት ይሄን ነገር ለማሳካት ጉልበት ሆኗል በያስባለኝ በዛው ልክ አላህ ኢኽላሱን ሰጥቶ ደግሞ ይሄ ስራ ቋሚ ሆኖ ብዙዎች የሚጠቀሙበት ትንሽም ቢሆኑ የተጠቀሙ ሰዎችም በኢኽላስ ከሆነ እኮ يا ريت እንግዲህ አላህ ይቀበለን خير ግን ሻሊ በጉዳዩ ላይ እንደዚህ ካወራንበት ትንሽ ቢጋብዙን ከሀገረኛው ላይ ኡስታዝ ያው ሰይድ አሊ አልጋበዘንም ሳንሰማ መቼም መሄዱ ኢንሻአላህ ብትጋብዙን ደስ ይለናል ብናደምጣችሁ ኢንሻአላህ እንግዲህ أعوذ بالله من الشيطان الرجيم يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون أياما معدودات فمن كان منكم مريضا أو على سفر فعدة من أيام أخر وعلى الذين يطيقونه فدية طعام مسكين فمن تطوع خيرا فهو خير له وأن تصوموا خير لكم إن كنتم تعلمون شهر رمضان الذي أنزل فيه القرآن شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان فمن شهد منكم الشهر فليصم ومن كان مريضا أو على سفر فعدة من أيام أخر يريد الله بكم اليسر ولا يريد بكم العسر ولتكملوا العدة ولتكبروا الله على ما هداكم ولعلكم تشكرون جزاكم الله خير أستاذ تشمبر لنا لهنديتنا عسى نسهبنا لميل مالك يدرسنا أعوذ بالله من الشيطان الرجيم يا أيها الناس قد جاءتكم موعظة من ربكم وشفاء لما في الصدور وهدى ورحمة للمؤمنين قل بفضل الله وبرحمته فبذلك فليفرحوا
فبذلك فليفرحوا هو خير مما يجمعون. شكرا جزاك الله أستاذ በጣም ነው እናመሰግነው ሼኽንም እናመሰግናለን ክብራትና ክብራን ተመልካቾቻችን ያላችሁት በታላቁ የንጉስ ነጃሺ የቲቪ መስኮት ላይ ነው ያላችሁት እንኳን ለ1446ኛው ለታላቁ የረመዳን የጾም ወር በሰላም አደረሳችሁ እዚህ መናስተናግዳችሁ ሙንሺድ አሊ አሚን ሰይድ መሐመድ ሼኽ ሰይድ አሊ ዶክተር ሚስባህ በጋራ በመሆን እናንተን ያስተናገድን እንገኛለን በእያላችሁበት ግሩም ጊዜ እንመኛለን ፋታ ወስደን አረፍ ብለን ደሞ እንመለሳለን በድጋሚ መልካም ጊዜ السلام عليكم ورحمة الله وبركاته የተከበራችሁ ተመልካቾቻችን ተመልሰን መተናል አህለን እያለን ነው ነጃሺ ቲቪ ያው እንግዶችን የጋበዘ አህለን እያለ በረመዳን በኢፍጣር ሰዓት ወደ እናንተ እየቀረበ ይገኛል ውድ ኡስታዞቻችን የቁርአን ባለቤቶች ጋር አብረን እያሳለፍን እንገኛለን ረጅም ቆይታ ብናደርግ አንጠላም ግን ጊዜ እየገደበን እንገኛለን ገደበን ብለን ግን አንድ መሰረታዊ ጥያቄ ሳንጠይቅ መለየት አልፈልግም ረመዳን ሲነሳ ቁርአን ሲነሳ ረመዳን መነሳቱ አይቀርምና ለመላው ሙስሊም ማህበረሰብ ለወጣቱም ለሁሉም ከቁርአን ጋር ለሚኖረው ግንኙነት ከቁርአን ጋር ለሚኖረው ትስስር የእናንተ ነሲሃ ሳያገኝ እናንተን ከሸኘን ልክ አይሆንም የሚል ስሜት ውስጥ ስለተመላለሰ ነው እስኪ ኡስታዝ ሰዒድ ካንተ ልጀምር ኢንሻአላህ እሺ ኢንሻአላህ ቢስሚላሂር ረህማኒር ረሂም እንግዲህ ቀደም ከረፍት በፊት ተቀሩት አንቀጾች ላይ እንዳደመጥ ነው አላህ Subhanahu Wa Ta'ala ረመዳንን በቁርአን አልቆታል ቁርአንን በረመዳን አልቆታል شهر رمضان الذي أنزل فيه القرآن بلو يا رمضان ور يا قرآن يوردبت ور بلو هي هلتهم قرما مقص يتقبلوا بت كستتنو يا رمضان كبرنا قرما قرآن موردنا بسو يا قرآن كبروا دمو برمضان ور تمرت موردنا مقبياتشن لهم دكتور مصباح عندك الراو إن أنزلناه في ليلة القدر قديه سورة القدر قرآن برمضان ور نوردو በሌሊት ነው ወረደው ሌሊቷም ደግሞ ለይለተል ቀድር ነች እንግዲህ ይሄ ረመዳን ውስጥ ያለው ክብር አንዱ ቁርአን መውረድ ነው ሁለተኛ እቺ ለይለተል ቀድር ተብላ ተደብቅ ያለችው ቀንም እንደዚሁ ከቁርአን ጋር ተቆራኝታለች ስለዚህ ለይለተል ቀድርም ረመዳንም የሚያምርበት የሚደምቅባቸው ብቸኛው ጌጥ ቁርአን ነው ወይ ደግሞ ዋናው ጌጥ ቁርአን ነው በሚባል ልክ ማለት ነው ሰላቱም ከቁርአን ጋር የተያያዘ የተዛመደ ነገር ነውና ለዚህ ቁርአንና ረመዳን የተሳሰሩ ለመሆናቸው ከዚህ በላይ ገላጭ ነገር የለምና እንደው ረመዳን ሐቂቃ ያው እንደተባለው እንደውም ቀደም ከቁርአን በድምጽ ቀርጾ ለማህበረሰብ ከማበርከት ጋር ተያይዞ እንግዲህ ከረመዳን ጋር የረመዳን ዋዜማ ስጦታ መደረጉ በራሱ እንደሱና እንደ ልምድ እንደው መከድ ያለበት ረመዳን ደረሰ ተብሎ ሰዎች ቁርአን የሚሰጣጡበት ረመዳን ደረሰ ተብሎ ቁርአን የሚጀምርበት ረመዳን ሲያበቃ ቁርአን የሚጠናቀቅበት ሳይሆን ቁርአን ጋር ያለን ቁርኝት በተለየ ሁኔታ ከፍ ማለት ያለበት በተለየ ሁኔታ ረመዳንን በቁርአን ልናደምቀው የሚገባ ወር ነውና ወጣቶችም ሁሉም የማህበረሰብ ክፍል እንግዲህ ቁርአንን በቻልነው ልክ ለረመዳን ሙበት የረመዳንም ክብር ነውና በደንብ በመቅራት ከቁርአን ጋር ያለን ቁርኝት ትስስር ከጊዜ ወደ ጊዜ በማሳደግ ድንገት አምና ይሄን ያክል ነበርኩኝ ዘንድሮ ምን ጨምር ረመዳን ላይ ምን ነገር ልጨምር በዚህ ረመዳን ያሳካሁት ስኬት ተብለን ከቁርአን ጋር ተያይዞ ድንገት በጣም በሚያሳዝን ሁኔታ ሙስሊም ኡማ ውስጥ ቁርአንን በደንብ የሚቀራ ከመቅራት በላይ ደግሞ فهم የሚያደርግ የሚረዳው የቁርአንን ማዕና መልእክቱን በደንብ ጠልቆ የተረዳ ሰው ወደ ቁጥር ስንል በጣም ዝቅተኛ ነው ከዛ በላይ ደግሞ እንደ ኡመት ደግሞ ቁርአንን በህይወታችን ውስጥ ምን ያህል እየተገበር ነው ቁርአንን ምን ያህል እየኖርን ነው እንግዲህ ያ ረሱል አለይሂ ሰላቱ ወሰለም እመት አይሻ ረዲየላሁ ዐንሃ እስቲ እንዴት ነበሩ የአላህ መልእክተኛ ገለጫቸው ስትባል ውድ ባለቤታቸው ካነ ኹሉቁሁ القرآن ነው ስነ ምግባሩ ቁርአን ነበር እንደዚህ ነበር እንደዚህ ያደርጋል ማለት አልዘረዝርልህም በቃ ማንነታቸው ሰሃባዎችም ረዲየላሁ ዐንሁም በእያንዳንዳቸው የቁርአንን የተወሰዱበትን ተርቢያ ሲያስቀምጡ እንግዲህ 10 የቁርአን አንቀጽ ይሰጠናል ያንን እስከንረዳው እስከንገነዘበውና
እስከንተገብረው ድረስ ሌላ ተጨማሪ አንቀረም ነበርና كنا تعلمنا القرآن العلم والعمل معا علمهم تكبارهم كقرآن وقرأ عبرن እኩል ነው የተማርነውና ስለዚህ ቁርአን ሁሉም የህይወታችን እንግዲህ መድን አላህ መዳኛ ሁለተኛ አማራጭ ያልሰጠን ብቸኛው ዋስትናችን አላህ የሰጠን ቁርአን ነውና ከቁርአን ጋር ሁላችንም ባለንበት ሌቭል ስለ ቁርአን እገሌ ተብሎ እንግዲህ ለብቻው ታርጌት የሚደረግ አካል የለም ያልቀረው ሰው እንዴት የጌታዬ መልእክት አሊፍ ባብዬ ዛሬ እንግዲህ የፈለኩበት ህይወት ስታተስ ላይ ልሁን የፈለኩበት ኃላፊነት የተሸከምኩበት ደረጃ ላይ ልሁን በማንኛውም ሁኔታ ላይ ሆኜ መማር እችላለሁ ዕውቀት እድሜ ገደብ አላህ አላስቀመጠበትም ዛሬ ላይ ሰው እኮ በዚህ ምድራዊ ህይወቱን እንኳን ሊያሳልጥበት ዕውቀትን ሳይደከም ሳይሰለች እድሜ ያለፈ ሳይል ሳያፍር እየተማረ በሰዎችም እየታገዘ እየተለወጠ ነው እዚህ ከቁርአን ጋር ሳንተዋወቅ እንደ ጌታችንን ቃል በስትክክል አንድ ቀን ሳናነብ እንዴት ወደ ቀብር ገባለሁ እንዴት አላህ ፊት ቆማለሁ ብሎ ማንንም ሙስሊም በራሱ ሊያፍርና ያንን ፍረትና ያንን ቁጭት ወደ ተግባር ሊቀይረው አንድም ቀን ኖረን በህይወታችን ውስጥ እሷን ፍሬያማ አድርገን ከሰራንባት አላህ Subhanahu Wa Ta'ala ይቀበለናልና እንደው ቁርአንን ምንም አላቀም እኔ እኮ አልቀራሁም ብሎ ከሚነሳው ሰው ጀምሮ እንደው ቁርአን አውቀዋለሁ ቁርአንን በቃ እንደው ማንንም ከማንንም በላይ ተነተነዋለሁ እስከሚለው ወይ ደግሞ ቀራዋለሁ እስከሚለውም ሰው በቃኝ የማይባል የማይጠገብ ተአምሮ የማያልቅ ጥበቡ የማይነጥፍ የሆነ መጽሐፍ ነው አላህ Subhanahu Wa Ta'ala ሰጠና ቁርአን እንደው አመቱ ሙሉ ቁርአን ህይወታችን ነው ግን በረመዳን ደግሞ በልዩ ሁኔታ ረመዳንና ቁርአን ተሳስረዋልና የቁርአን የረመዳን ዋዜማ ስጦታን በድጋሚ እንግዲህ ለዶክተር ምስባህን በአድማጮች ስም በድጋሚ ነው ፐርሰናሊ ባመሰግን ደስ ይለኛል ሁላችንም መሰል ቃሪዎች እንዲሁም ከዛም አልፎ ሙቅሪዎች ካሉን እንደ ሀገር ይሄንን ስጦታ ለማህበረሰባችን ሁሌ ማበረከት ይገባናል ከዛ በላይ ደግሞ እንግዲህ የረመዳን ጋር የረመዳን ዋዜማ ስጦታዎች ሲሆኑ ደግሞ ቁርአን የሚተካ ነገር የለምና ለረመዳን ይሄን መሰል ስራ እንድናበረታታ በልዩ ሁኔታ ረመዳንና ቁርአን ከኛ ህይወት ውስጥ ሳይነጣጠሉ حتى ነገ يوم القيامه ነብዩ አለይሂ ሰላቱ ወሰለም ቁርአንና ጾም ይመሰክራሉ ነው ያሉት አብሮ ይመጡና ይመሰክራሉ ከዛ ጾም ይላል አይ ረቢ منعته الطعام والشراب فشفعني فيه ጌታዬ ሆይ ምግብ መጠጥ ከልክየዋለሁኝ ስሜቱንም ጭምር ስለዚህ አማልደኝ እኔ አማላጅ ልሁን ብሎ አላህን ይለምናል ቁርአን ደግሞ አይ ረቢ منعته النوم بالليل فشفعني فيه لوان ጌታዬ ሆይ ምሽቱን እኮ እንዳይተኛ እንቅልፍ ከልክየዋለሁ እኔ ቁርአን ለመቅራት ሲል የሌሊት የእንቅልፍ የረፍት ሰዓቱን ለኔ ብሎ ትቷልና አማላጅ ልሁንለት ብሎ አላህን ይለምናል አላህም አማላጅነታቸውን ይቀበላልና ጾምና ቁርአን የተሳሰሩ ናቸው የረመዳናችን ድምቀት ቁርአን እንዲሆን አድራ ለማለት ወዳለሁኝ እንግዲህ ኢንሻአላህ በዶክተር ምስባህ ደግሞ የሚጨመሩ ሐሳቦችን ኢንሻአላህ እንመለከታለን ኢንሻአላህ ሼክ ሰዒድ በጣም ጀዛኩሙላህ ኸይር ጥሩ አድርገው ነው ያነሱት ቁርአን በህይወታችን ውስጥ ያለውን አስፈላጊነት በተለይ ደግሞ በረመዳን በጣም ተሰስራችን ከቁርአን ጋር መጨመር አለበት ነው ቁርአን በእኛ ከፍ የሚል ቃል አይደለም ሼክ ሰዒድ እንዳነሱት እኛ በቁርአን ከፍ ለማለት ራሳችንን ለማደስና ማንነታችንን ለመገንባት ነው ወደ ቁርአን መቅረብ ያለብንና ሁለተኛ ቁርአን ላይ የሚመጣና ቁርአን ላይ የሚታገል ሰው የትኛው አይነት ትግሉ ትክክል ቀደም ሼክ ሰዒድ ሲያነሱት ነበር ሪከርድ ላይ ሙላሐዛቶች መተዋል የቴክኒክም ሌላም ጉዳይ ሊመጡ ይችላል هذا ليس عيب አጅር አግኝተውበታል በሙላሐዛው ራሱ ማለት ነው ምክንያቱም የሰው ልጆች ነን ሙቀሲሮች ነን ይሄ ከላም ረቢና ጀለ ጀላሉ አላህ እንደተናገረው አድርገን መናገር ፈጽሞ አንችል ከዛ በኋላ ኳሊቲው ከነብዩ በኋላ ቁርአኑ የተነገረበት ኳሊቲ በነበረበት ልክ ይሆናል ብሎ መጠበቅ ከባድ ነው ጅብሪል ለነብዩ እንዳነበበላቸው የሚያነብ ማን ነው ተብሎ ቢጠቀስ እኔ ያነባለሁ የሚል ኮንፊደንስ ያለው ሰው አለ ሁላችንም ሙቀሲሮች ነን ቴክኒካሊም ደግሞ የትኛውንም አይነት ኢንስትሩመንት ብንጠቀም ለጆሮ ደስ ይብሉን ጠብቆ እንትኑን አድርጎ ትንፋሹን አስተካክሎ በስነ ስርዓት ሳይለሰልስ እንዲገባ ማድረግም አይቻልም የሰው ልጅ ስራ ነው የሰው ልጅ ስራ ደግሞ ስህተት አይጠፋውም ጎዶሎ አይጠፋም ጎዶሎም ትክክል ነው ነብዩ አለይሂ ሰላቱ ወሰለም ወለዚ يقرأ القرآن ويتتعتع فيه وهو عليه شاق له اجران እንደውም ቁርአን እየቀራ ስብርብር ያደረገ ግን እየታገለ ኢግኖር አድርጎ ትቶት ሳይሆን እየታገለ ከሆነ እንደውም ሁለት አጅር አለው አሉ አንደኛ የቀራበት ሁለተኛ የተሳሳተበት ስተቱን ለማረም
የሚታገለው ትግል አጅር ያስገኘዋል አሉና ሁለቱ የመታገሉንም ያገኛል የቂራአቱንም ያገኛል የሚገርም ቁርአን ላይ ኪሳራ የለውም ቁርአን ጋር ቢደረግፋት በየትኛውም ሁኔታ ትርፋማ ንግድ ውስጥ ነው ልባችንን አላህ ካስተካከለልን ትርፋማ የግዴታ አሁን ብዙ ጊዜ የሚጠበቀው ምንድነው በቃ ቁርአን ለሆኑ ሰዎች እንሰጣለን እኛ ያጉድለናል ብሎ የሚያስበው አካል ያለው አታችመንት ከቁርአን ጋር ያሳሰዋል ምክንያቱም ምን ያበላሻለው ካበላሸው ደግሞ ቅጣት ነው እንደውም ተአካጀር አንፃር ነው አመለካከትን የሚቀየር ትልቅ ፖይንት ነው ያነሳው ዶክተር ጀዛከላሁ ኸይር እና ቁርአን ላይ ሰዕይ ይደረግ ነው የኔ ሪኮመንዴሽን ሁሉም በአቅሙ ይሞክር ቁርአን ሂፍዝ ዘዴዎች ላይ ምትላይ አንድ ታሪክ አንስቻለሁ ሙሳሊህ የምትባል እናት የሆነ ጋዜጣ ላይ ያነበብኩት ነው በ80 ዓመቷ ነው ቁርአን አختማ ያሐፈዘችው ሂፍዝ አራት ልጆች አሏት መጀመሪያ ቁርአን ሂፍዝ ጀመረች 10 ጁዝ አካባቢ ሐፈዝኩ አለች አባቷ ቤት በኋላ ተዳረች ትዳር ኃላፊነቱ ከባድ ነው ልጆች አሳደገች አድገው ተድረው ሁሉም ከቤት ወጡ ያኔ 50ዎቹ ወይም 60ዎቹ ውስጥ ገብታለች እሷ አሁን ራይት ታይም ነው ሂፍዝን ለማጠናቀቅ ብላ ጀመረች ረጅም ጊዜ ወሰደባት 20 ዓመት አካባቢ በ80 ዓመቷ ختመች በእኛ ሀገር ቋንቋ ጡረታ ከወጡ በኋላ ነከረክ በኢትዮጵያ ጡረታ 22 40 ነው አይደል በ18 ዓመት አገልግሎት ነው እሺ እና 22 40 ነው ባያት ለስራ ኃላፊነት ተጣጫለ ከዛ በኋላ ከ40 በኋላ ሪታየር የሚገርም ነው እሷ በ60 ዓመት በኋላ 80 ዓመት በ80 ዓመት ጨረሰችው እና እንደዚህ አይነት ታሪኮች የሚያስተምሩን ምንድነው ቁርአን አንደኛ ኤክስፓየር ዴት የለውም የትኛውም ሰዓትና ጊዜ ላይ መቀራት መነበብ መኖር ያለበት መጽሐፍ ነው ከዚህ አንፃር በተለይ ደግሞ ረመዳን ሲመጣ ሼክ ሰዒድ እንዳሉት ልዩ አታችመንት የሚኖረው ሰዓት ነው ሪከርዲንግ ጋር ተያይዞ ሼክ ሰዒድ ጋር ቀደም ያሉት ላይ ለመጨመር ያክል ሙቅሪዎቹም ቃሪዎችም ያለን ሰዎች በሙሉ ነሽር الخير ነው ይሄ አይደለ የሚችል ሁሉ ይሞክር ነው ከዚህም በፊት የሞከሩ ወንድሞች አሉ ሼክ አብዱል ሙዒንን ይመስል ሌሎችም ቁርአንን ሪከርድ አድርጎ ለሰው ለማድረስ ጥሩ ቲላዋ ያላቸው መሻይኾችና ቃሪዎች አሉ እነዚህ ወንድሞች ነሽር الخير እስከሆነ ድረስ ቁርአን በማስፋፋቱ ላይ ኸይር እንጂ ሌላ አይታይበትም በያስባለሁኝ በተለይ ሼክ ሰዒድ ደግሞ ለኛም ሁሉ በር በመክፈት ጀማሪ ሆነው ወጣውረዱን አይተው የረመዳን ስጦታ ሰጥተውን ስላለፉና ለኛም ደግሞ ትልቅ ግብአት ስለሰጡንና አርአያ ስለሆኑን ታላቃችን ኡስታዳችን ናቸው አላህ ይጠብቃቸው አላህ ይቀበላቸው ረመዳን ጋር ስንመጣ ቁርአን ልዩ ትስስር አለው ቀደም እሳቸው እንዳነበቡት شهر رمضان الذي انزل فيه القرآن ኛ ምን ሰጠው ነሲሃ አይኖርም ቀደም እንዳልከው ግን መሻይኾች የሚሰጡት ነሲሃ አለ ወይም ደግሞ መሻይኾች ላይ ያየነው አለ ኢማሙ ሻፊዒ 60 ختማ ነበራቸው ረመዳን ላይ 60 ጊዜ ቁርአን ያختማሉ ጧት አንድ ختማ በቀኑ ጊዜ አንድ ختማ በማታ ክፍለ ጊዜው ደግሞ አንድ ختማ አለ ኢማሙ አልቡኻሪን ስናይ በጧቱ ክፍለ ጊዜ አንድ ጊዜ ያختሙና በሶላት الليل ላይ ደግሞ 10 ጁዝ ይቀሩ ነበር ሶላት الليل ላይ በየ3 ቀኑ ያختማሉ በቀኑ ክፍለ ጊዜ ደግሞ ሙሉን 30 ጁዝ ያختማሉ እኛም የደረስንባቸውና ያየናቸው ሷሊሖች ናቸው ብለን የምንገምታቸው ታላላቅ መሻይኾች ይሄንን ሱና ይከተሉ ነበር የደረስንባቸው ሰዎች አሉ 10 ሌሊቱን በ10 ጁዝ እንደዛ የሚያደርጉ የኢማሙ ሻፊዒንም የሚከተሉ እኔ ያጋጥመው አላሁ አክበር ቀን የሚያختሙ ሌሊት የሚያختሙ ወሎ ውስጥ አጋጥመውኛል እንደዚህ አይነት መሻይኾች ሌላው ረመዳን ሲመጣ የትኛውም ሐሪማ ይዘጋል የሚዘጋው ዒልም ረመዳን ላይ መቀራት የለበትም ተብሎ አይደለም ብዙ ሰው የሚሳሳተው ረፍት ወጡ ረመዳን ላይ لا ረፍት አይደለም ለቁርአን ተፈሩግ የሚሆኑበት ጊዜ ሙሉ በሙሉ ራሳቸው ለቁርአን حتى كحديث علم الحديث ላይ የሚቀራ ከሐዲስ በላይ ጣፋጭ ነገር የለም አይደል ለቁርአኑ ሲባል ሐዲሱ የሚቆምበት ሁኔታ ነው ያየነውኛ አካባቢና ረመዳን ላይ ቁርአን በጣም የሚላቅበት ወር ነውና ከትንሽ ልጅ እስከ ትልቅ ሁላችንም ሀሉሙ ኢላል ቁርአን ወደ ቁርአን እንምጣ መዳኛችን ፈውሳችን እሱ ነው ሼክ ሰዒድ ያሉት ላይ ለማጠናከር ነው እንግዶቻችን ሼክ ሰዒድ አሊ ዶክተር ቃሪዕ ሚስባህ እናመሰግናለን ክብራትና ክብራን የነጃሺ ቲቪ ተመልካቾቻችን አህለን ይያልን እንግዲህ ዝግጅታችንን ወደ እናንተ ማድረሳችንን እንደቀጠልን ነው ቆይታችን አልተጠናቀቀም አሁን የስጦታ
ሰዓት ነው ለወዳጆቻችን ለኡስታዞቻችን ፍቅራችንን የምንገልጽበት ሰዓት ነው ያው እንደ አቅማችን ማለት ነው ቤተሰብ ናቸው ብለን የሚያምነው ጅነት በቃ ቤተሰብ ነው ከዚህ በኋላ የነጃሺ ቤተሰብ ናቸው ነው ሁሌም አብረን እንቆይበት የሆነ ነገር እናስቀምጥ ነው ኢንሻአላህ ሐሳቢያ ነው ያ ከቤተሰብም ባሻገር በተለያዩ መንገዶች ድጋፍ ያደርጉልናል ሼክ ሰይድ ዶክተር ሚስባህም እንደውም ሼክ ሰይድ ቤተኛ ናቸው ፒያሳ ያለን ቢላል ቲቪ ይመጡ ነበር ብዙ ጊዜ በተለያየ አጋጣሚ እንገናኛለን ያንን የምንገልጽበትን ስጦታ ዳይሬክተራችን ያሰናዳልን ነው እሱን እናበረክትና ደግሞ ቆይታችንን እናገባድዳለን جزاكم الله خير ያው ቤተሰባዊነትን ማወጃ ነው ያው ይሄ ሁሉ ስንቀረጽ ነው አብሮን አልነበረም እንዳት ነጃሺን ነው የሰጠናችሁ ንጉሱን አንባሩ ነው የሚቀረው ይሄኛው ማለት በጣም ነው የምናመሰግነው ስለመጣችሁልን በጣም ነው የምንወዳችሁ በዚሁ አጋጣሚ ሻህሊ ፍቅራችንን ለመግለጽ በመለስተኛ ቆይታ ይኖረናል እንግዲህ ወደ የሚቀጥለው ምዕራፍ ነው የምንሻገረው ሻህሊ ግን ያው ከዚህ በኋላ ቤተሰብነት ከታወጀ በኋላ ጠላቅ የሌለው ተሰሰር ነው ኢንሻአላህ እኛም እንደ ነጃሺ ቲቪ በየትኛውም እኛን በመትፈልጉን የትኛውም አለ መስጠት በመንችለው ነገር ሁሉ አብረናችሁ ለመሆን ዝግጁ ነን ከናንተ ነው የምንወስደው በርካታ ነገሮች አሉ እሱንም ለመውሰድ በየጊዜው ማስቸገራችን ይቀጥላል የመጨረሻ ያው መልእክት ከዚህ በኋላ ያው የነጃሺ ቲቪ ቤተሰቦች ናችሁ አምባሳደሮች ናችሁና አሁን ተቀይሯል ማለት የመጀመሪያው ውይይታችን አሁን ያለንበት አንድ ስቴፕ ቅርርባችንም አንድ ስቴፕ ጨምሯል ብለን እናስባለን የተሰማችሁን ስሜት አድምጠን ተመልካቾቻችን ጋር ያለን ፕሮግራም እንጨርሳለን ማለት ኢንሻአላህ بسم الله يا جزاكم الله خير اكرمكم الله كما اكرمتمونا ትልቅ استضافه ነው ያረጋችሁልን ትልቅ ክብር ነው የሰጣችሁን በተለይ ለኔ የሚገባም ባይሆን ከኡስታዝ ጋር መቀመጥ የራሱ ሸረፍ ነው وجزاك الله خير ይሄን ስለጋበዛችሁን ነጃሺዎችን በጣም እናመሰግናለን ያ ቤተሰብ አርጋችሁናል እንግዲህ ከዚህ በኋላ እኛም በመንታዘዘውና ቲቪውን ይጠቅማል በመትሉት ሁሉ ለመሳተፍና ከጎን ለመሆን የዱዓም በማድረግ ከዚህ በኋላ እኛም እንግዲህ ጠላቅ የሌለው ወንድማዊ እስላማዊ ወንድማችነታችንን በእኔ በኩል ሰጥቻለሁ ኢንሻአላህ ጀዛከላሁ ኸይር እኛም ተቀብለናል ኢንሻአላህ مرحبا جزاه الله خير دكتور እንግዲህ በመጀመሪያ ለዚህ እንግድነት መስተንግዶ ቴንኪው ሽኩራና መሰግናለን እንግዲህ እናንተም ይሄን እድሉን ስለሰጣችሁና ወደ ማህበረሰባችን በዚህ ለክም ስላቀረባችሁን እናንተም አክብራችሁናል ከኛ ኸይር ተስፋ አድርጋችኋል ተመልካቾቻችንም እንግዲህ ከኛ ኸይር ተስፋ አድርገዋልና አላህ ምንጠቀምበት አላህ ያርግልን እንግዲህ ነገም ከነጎዳ ግዳጃችንን የምንወጣ እንደ እስላም እንፈልግበት ቦታ ላይ እንደ ሚዲያም ደግሞ ነጃሺ ቲቪ በሚፈልገን ቦታ ላይ ሁሉ አበርክቷችንን እንግዲህ የማይቋረጥ የሚቀጣይ አላህ ያድርግልን እንደም ደግሞ ይሄም ቻናል ኢንሻአላህ የቴሌቪዥን መስኮት እንግዲህ ለኡማ አገልጋይ ሆኖ በሁለት እግሩ ጸንቶ የሚቆም ቋሚ ተቋም አላህ ያድርግልን እንግዲህ ነገ ከነጎዲያ እንግዲህ ፕሮግራሞቻችሁ በስተው ማህበረሰብ ዘንድ ተደማጭና ተመልካችም አብዝታችሁ እንግዲህ ፕሮግራሞች ደግሞ ሲደራረቡ አንዳንዴ ልክ እንደተባለው ሐቂቃ እንደማስቸገረን ፊል ሳታደርጉት እድሉ እንደመጠቀም እንግዲህ ማንንም ሰው ተቋሙ ሲጠነክር ይሄን እድል ማግኘት በራሱ ክብር ነው ዛሬም ላይ ክብር ነው የሚሰማን እንጂ ማስቸገር በሚል ስልክም አናስበውምና እንግዲህ ይሄንን እንግዲህ አንገታችን ላይ ያጠለቃችሁልን የክብር ስጦታ እንግዲህ አጋርነትን ለመግለጽ ልክ እንደተባለው ሀዲያ በራሱ ፍቅርን ወንድማማችነትን ማጠንከሪያ ነውና ነጃሺ ቲቪ ጋራ ሁሌም ከጎናችሁ አብረናለን ኢንሻአላህ ኢንሻአላህ እንግዲህ ሻህሊ
ፕሮግራማችን ማሳረጊያው መጠናቀቂያው ላይ ነው ያለው ስለዚህ ሳንወድ በግድ እንግዲህ ልንሰናበት ግድ ነው ክብራትና ክብራን የነጃሺ ቲቪ ተመልካቾቻችን አህለን የተሰኘው የረመዳን የኢፍጣር ሰዓት መሰናዷችን በዚህ ይጠናቀቃል ቀሪ መሰናዷችን በታላቁ ንጉስ ነጃሺ ቲቪ ይቀጥላሉ ወደ እናንተ ይደርሳሉ እኛ ግን ከወዲሁ እንሰናበታለን ሙንሺድ አሊ አሚን ሰይድ መሐመድ ሼክ ሰይድ አሊ ቃሪ ዶክተር ሚስባህም በጋራ ነበርን እንግዲህ ስለነበረን ቆይታ በድጋሚ ያመሰገንን በዚሁ እንቋጫለን ወሰላሙ አለይኩም ወራህመቱላሂ ወበረካቱ